ታዝሎ የመጣው እየተራመደ ወደ ቤቱ ተመለሰ። እኚህ እናታችን ግራ እግሬ እጅግ በጣም ለረጅም ዓመታት ያመኝ ነበረ። መራመድ እንኳን አልችልም። ልጄ ድንገት ወድቆ ጉልበቱ አጥንቶቹ 3 ቦታ ተሰነጠቀ። 2 ዓመት ሙሉ የፈሰሳት ፈሳሽ ቀጥ ብሎ ቆመ። ወደ ካንሰርም አልተለወጠም። ክብር ለድንግል ማርያም ይሁን። አመስግኑ ብላለች። አመስግኑ። እና ለ1 ዓመት ምንም ያክል ምግብ አልበላምና የሳምባ ምች የለብሽም መሄድ ትችያለሽ አሉኝ። ከፍ አድርጋችሁ አመስግኑ ብላለች። አመስግኑላት። ስውሯ ማርያምን የማውቃት ተጨንቄ ሳለው በቲክቶክ ነው ያየዋትኝ። በሰዓቱ የውጪ ፕሮሰስ ነበረኝ። መጨረሻ ላይ ሊሄድ ትንሽ ቀናት ሲቀረኝ ሜዲካል መመርመር አለብሽ ተብዬ ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ የሳምባ ምች አለብሽና መሄድ አትችይም አሉኝ። ከዚያ በቲክቶክ ስላየኋት ተማጸንኳትኝ፣ ለመንኳት፣ ጸበሏን እምነቷን ተጠቀምኩኝ። ድጋሜ ሄጄ ቼክ ስደረግ የሳምባ ምች የለብሽም መሄድ ትችያለሽ አሉኝ። ከፍ አድርጋችሁ አመስግኑ ብላለች። አመስግኑላት። እኔ ብዙ ችግር ነበረብኝ። ልጄ ታማብኝ አምና የምታውቁኝ ትኖራላችሁ። እዚሁ ነበርኩኝ። በዚህ ዓመት እያገለገል ነበር። እንደውም እዚህ ልጄ ሳምባ ምች ሆኖባት ሐኪም ቤት ወስጄ ልድንልኝ አልቻለችም። እንደገና ደግሞ ቆዳዋ ላይ ቆዳ በሽታ ይዟት እሱም ልድንላት አልቻለም ነበር እና እዚህ ነው የዳነችልኝ። ስለት ነበረብን። ስለቷንም ይዤ መጥቻለሁ። እሷም ድናልኛለች። እዚሁ ነች ያለችው። እመብራና አመስግኑልኝ። የምታዩት ብላቴና ከተወለደ ከጊዜያት በኋላ መራመድ አቃተው። የስውሯ ማርያምን ዝናት ሰምቼ በወገቤ አዝዬ ወደዚህ አመጣሁት። አዝዬው ግቢ ውስጥ ሆኜ እናቴ ስውሯ ማርያም አዝዬው ነው የመጣሁት። በፍጹም አዝዬው አልመለስም፣ እየተራመደ ነው የሚመለሰው። አንቺ ይሄ አያቅትሽም አልኳትኝ። ጸበሉን ተጠመቀ። ይኸው ቆሟል፣ በእግሩ እየተራመደ ነው ብሏል። ከፍ አድርጋችሁ አመስግኑ። ክብር ለድንግል ማርያም ይሁን። ታዝሎ የመጣው እየተራመደ ወደ ቤቱ ተመለሰ፣ እናቱንም አሳረፈ። አመስግኑ። ከፍ አድርጋችሁ። ክብር ለድንግል ማርያም ይሁን። ጡቴን ካንሰር ይዞኝ ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድ የሚደረገውን ሕክምና ሁሉ አደረጎልኝ። ኬሞ መጀመር አለብሽ ተማልኩኝ። ኬሞ ጀመርኩኝ። ኬሞን እስከ 8ኛ ዙር ሄጄ መጨረሻ ላይ 8ኛ ላይ አቆምኩኝ። ከዚያ እናቴ ስውሯ ማርያም እንደው እየሰማው ነው ዝናሽን፣ አንቺ ይህንን ሕመም ከኔ ገላግዩ አልኳትኝ። አሁን ውስጤ ሙሉ ለሙሉ ሰላም ነው። ነፃ መሆኔን ሕክምና ደም ሰጥቼ ነው የመጣሁት። ነፃ እንደምሆን ውስጤ ከህመሙ አንጻር ውስጤ ሰላም ስለሆነ አውቃለሁ። ነገር ግን ያንን ምርመራ ደሙን ከነገሩኝ በኋላ መጥቼ መሰክራለሁ። ደግሞ ድንግል ማርያም አታሳፍረኝም፣ ውጤቱን ነፃ እንደምታደርገው ብላለች። ከፍ አድርጋችሁ አመስግኑላቸው። ይቺ የምትመለከቷት ብላቴና ከ2 ዓመት በፊት ማህፀኗን ቢላ ወጋብኝ። በዚያ ምክንያት በጎጃም ውስጥ ከፍተኛ በሚባል ሕክምና አሳከምኳት። ነገር ግን ከወጋት ቀን ጀምሮ ፈሳሽ ነበራትኝ። ከዚያ አያንችልም፣ እኛ ወደ ጥቁር አንበሳ ሆስፒታል ሄዳ መታከም አለባት፣ ወደ ካንሰር ይለወጣል አሉኝ። በዚያም እየለመንኩ ሰዎች እየረዱኝ ልጄን አሳከምኩኝ። ሕክምናው አለቀ። ነገር ግን ከማህፀኗ የሚፈሰው ፈሳሽ አልቆመም። ልጄም ደግሞ ጤና አልነበራትም። በዚህ ጭንቅ ያለው ዝናዋን ሰማሁኝ። ዝናዋን ሰምቼ ቀጥታ እያጠያየኩኝ እዚህ መጣው። ጸበሏን እምነቷን ተጠቀምኩኝ። ወደ ካንሰር ይለወጣል የተባለው 2 ዓመት ሙሉ የፈሰሳት ፈሳሽ ቀጥ ብሎ ቆመ። ወደ ካንሰርም አልተለወጠም። ክብር ለድንግል ማርያም ይሁን። አመስግኑ ብላለች። አመስግኑ። እኛ አባታችን ለ8 ዓመታት በወገብ ህመም ሰቃይ ነበረ። ለ40 ዓመት ነው፣ ለ40 ዓመት ጸናው ነው 8 ዓመት። ለ40 ዓመት በወገብ ህመም ሰቃይ ነበረ።
ያልሄድኩበት ሕክምና ያልሄድኩበት ቴራፒ ያልሄድኩበት ሐኪም ቤት የለም። አልዳንኩም። መዳኛ የት ይሆን ብዬ ሳስብ በህልም እዚህ ቦታ መጥቼ እንደምድን በህልም አሳየችኝ ድንግል ማርያም። ይሄ ቦታ የት ይሆን ብዬ ሳስብ ስልኬን ስከፍት በቲክቶክ ላይ ስውሯ ማርያም ገዳም የሚለውን አይቼ ያ በህልም ያየሁት ቦታ ይሄ እንደሆነ ተረድቼ መጣው። ለ40 ዓመት የምሰቃይበትን የወገብ ህመም ድንግል ማርያም ጸጥ አደረገችልኝ። ክብር ለድንግል ማርያም አመስግኑልኝ ብሏል። አመስግኑልኝ። አይገባኝም ይህ መድረክ ግን እግዚአብሔር አምላክ ስሙ የከበረና የተመሰገነ ይሁን። ድንግል ማርያም ክብሯ ይስፋ። በእኔ በኃጢአተኛዋ አንደበት አትመሰገንም እና ምስክርነቱ ከእስራኤል ሀገር ነው። እህቴ ነች። እጅግ በጣም ብዙ ጊዜ ታመመችብኝ። ሆዷን ይነፋት ነበረ። ብዙ ሐኪም ቤት ብትታከም በሽቷ ሊታወቅ አልቻለም እና መጨረሻ ላይ የማህፀን ካንሰር ያሳያል ነው የተባለችው። እመቤቴን አብዝታ ትለምናት ነበር ከዛ ሀገር እና መጨረሻ ላይ ምርመራ ሲደረግ የማህፀን ካንሰር የለብሽም ተባለች። የማህፀን ካንሰር ካለብሽ ልጅ አትወልጂም ተብላ ነበረ እና ከማህፀን በሽታ ነፃ አድርጋልኛለች እመቤቴን አመስግኑልኝ። የእመቤቴ ድንቅ ስራ በዚህ ብቻ አላበቃም። የዛሬ ዓመት መታ ደጇ ጋር እዛሽ ጋር ሆና ለመነቻት አብዝታ እመቤቴን ለትዳር አብቂኝ ለልጆች አብቂኝ አለቻት። በጥሩ ትዳር ባርካት መንታ ልጆች ወልዳለች። መንታ ወንድ ልጆች ልጆቼን እንድታሳድግልኝ እመቤቴን ለምኑልኝ ብላለች። ክብሯ ይስፋ። አመስግኑላ ከፍ አረጋችሁ። እንግዲህ ባጭሩ ልናገር፣ እህቷ የማህፀን ካንሰር ያሳያል፣ ካንሰር ካለ መውለድ አትችም ተብላ ነበረ። የእምነቷ ጥግ ለማሳየት ስለፈለኩኝ ነው። ሳትመጣ ዝናዋን ስለምታውቅ እዛ ሆና ተማጽናት ነው ከካንሰር ነፃ ያደረገቻት። አመስግኖ ከፍ አረጋቸው። ይህች የምትመለከቷት እህታችን ለ5 ዓመት ሆዴን ያመኝ ነበረ፣ አንገቴን ደግሞ የሚያንቀኝ ነገር ነበር። ከዚያ ምን እንደሆነ አላውቅም። ሕክምና በሞክርም መፍትሄ አላገኘውም። ሆዴ ውስጥ ግን አንድ ነገር እንዳለ አውቅ ነበረ። ከዚያ ወንድሜ መጣ፣ ጸበሏን እምነቷን ወሰደና ሰጠኝ። ከዚያ ይህንን ስጠቀም ከሆዴ ውስጥ ትልቅ አውሬ ወጣልኝ። ከፍ አድርጋቸው አመስግኑ ይብላል። ክብር ለድንግል ማርያም ይሁን። እኔ ማለት ነው መጀመሪያው የግቢ ተማሪ ነበርኩኝ። በጣም ኃይለኛ ጮካሬን ያመኝ ነበረ እና ጮካራን የተባልኩት እና ለ1 ዓመት ምንም ያክል ምግብ አልበላም እና ትንጥዬ ዳቦ ነው በውሃ እየነከርኩኝ የሚበላ። ምግብ ከበላሁኝ በሰርጀሪ ነበረ የሚወጣ፣ በመርፌ ካልሆነ አይወጣም የበላሁት ምግብና በጣም ታመም ነበረ። እንደ ተማሪዎች ተመመገብ አልችልም። የበላሁት በሙሉ እንዳለ ነው የሚወጣው። እሱ ደግሞ በራሱ ካልወጣ በመርፌ ነበረ ሐኪሞቼ እንትን ሲሉኝ የነበረው ማለት ነው። ከዛ ብዙ ሆስፒታሎች ሪፈር ተጽፎልኝ ታከምኩኝ። ጥቁር አንበሳ በኢንዶስኮፒ ታይቼ ከአንጀትሽ ጋር የተያያዘ ከፍተኛ ቁስለት ደርሶብሻልና ሰርጀሪ ነው የምትሰሪ ተብዬ ቀጠሮ ተሰጠኝ። ይሄም እንዳለ እያለ በመቀመጫዬ በሰገራ መውጫዬ ኪንታሮት ይዞኝ ነበረና እሱ መናገር በጣም ይከብዳል። እመቤቴ ታውቃለች። እሱም ተጨምሮ እንግዲህ የታመማችሁ ሰዎች ታውቃላችሁ። መቀመጥ አልችልም፣ መብላት አልችልም። እንደ ፕሬን ነበረ ደም ሲፈሰኝ የነበረው። እንደ ተማሪዎች ላይብራሪ ገብቼ አላነብም። አስተማሪ ሲያስተምር ተደግፊ ነበረ የምቆመው። በጣም ስቃይ ነበረ። እመቤቴ አንቺ ነሽ የምታውቂው። በብዙ አበሻ መድኃኒትም ታች ነበረ እንዳለ ወደ ሌላ ቦታ እንዲቀየርብኝ ነበር የሆነውና ማምላክ ዛሬ ዓመት ደጃ መጣሁኝ። ተኝቼ ነበር የመጣሁት ከጓደኛዬ ጋር መኪና ውስጥ። እመቤቴ የኛውን በሯን ብቻ ነበር አየሁት፣ መንገዱን ራሱ አላውቅም። እና ቅዳሴ ዓመት ፋሲካም ስለነበረ ቅዳሴ እስኪያበቃ ወደ ኋላ እንደወደቅኩኝ 9 ሰዓት ነበር የነቃሁት። ታችኛው አዳራሽ አላለቀም ነበረ። ከዛን አንድ እናት ናት የእመቤቴን ጸበል የሰጠች። ያንን ስጠጣ ነበረ ቀና ያልኩት። ለ3 ቀን ያክል ከዘረጋውበት እግሬን ሳልነሳ እንባዬ ፈስባን ነበረ እዚህ ደጅ። እናቴ በ3ኛው ቀን ቆሜ እንዳስቀድስ እንዲሄድ አደረገችኝ። ለ3 ሰዓት ያክል ቆሜ ቅዳሴ ቀደስኩኝ። ከዛን ቀን ጀምሮ ሁሉ ነገር ይጣፋልኝ እና እናቴ ሆይ
እና ማርያም ሆይ ብሞትም የዓለም ከንቱ ነው እና ለልጅሽ ስጋና ደም አብቂኝ አልኳትና እመቤቴ ስጋና ደሙን ተቀብዬ ከራሴ ማልፌ ለቤተሰቦቼ ለብዙ ሰው መድኃኒት ህይወት መንገድ እንዲሆን አድርጋኝ ለስጋና ደሙ አበቃች። ምንም አመኝምና ከዚህ ገብቼ ግቢ በቃ ምን እንደምል ግራ ገባኝ። ተማሪዎች ሁሉ ከሶማሌና ከሱዳን ከውጪ ከመጡት ጋር ነውና መማረው ሶማሌ ነሽ ሱዳን ነሽ አንቺ ሁሉ ጊዜ ዳቦ ደረቅ የምትጠቀም ይሉኝ ነበረ። እንደ ሰው እንጀራ ይዤ በወጥ ስበላ ተማሪ ሁሉ ነበር የተገረመውና መድኃኒቴ እሷ እንደሆነች በየሄድኩበት ሁሉ ድንግል ማርያም እንደሆነች እናገራለሁ። አምላክ እናት ለስጋና ደሙ አብቅታኝ ከኔም አልፋ ለቤተሰቦቼ ለዚህ ክብር እንዲበቁ አድርጋኝ ዛሬ ስለቴን ይዤ ለደጇ እንዲበቃና እረፍት ነበረን። ትምህርቴንም ለ4ኛ ዓመት ኢንፎርሜሽን ቴክኖሎጂ አድርሳኛለች። ለምርቃቱ ምሳለችልኝ ለኔ ደረሰች ወላዲተ አምላክ ለእናንተም አመስግኑ። ይሄ ወንድማችን ሰውነቴ በጣም ይታመም ነበረ። ከራስ ጸጉሬ እስከ እግር ጥፍሬ በጣም ያመኛል። ሐኪም ቤት ሄጄ ስመረመር አንደኛው ኩላሊት ደክሟል፣ አንገትና ጀርባ ላይ ደግሞ ዲስክ ያሳያል አሉኝ። እዚህ ቦታ መጥቼ ድንግል ማርያምን እባክሽ ከምችለው በላይ ነው የተነገረኝ ህመም ላንቺ ትሻለሽ ማርያም ብዬ ጸበሏን ጠጥቼ እምነቷን ተቀብቼ ሆዴ ውስጥ የነበረው የሚያሰቃየኝ መርዝ ሁሉ በድንግል ማርያም ወጣልኝ። ልል ብላችሁ አመስግኑልኝ ብሏል። አመስግኑለት። እኚህ እናታችን ግራግሬ እጅግ በጣም ለረጅም ዓመታት ያመኝ ነበረ። መራመድ እንኳን አልችልም። 2 እርምጃ ከተራመድኩ በኋላ እቀመጣለሁ። ከዛ በላይ መራመድ አልችልም ነበረ። የስውሯ ማርያምን ዝና ሰምቼ መጣሁኝ። ጸበሏን እምነቷን በሰው ተደግፌ መጥቼ ተጠቀምኩኝ። ለምስክርነት አብቂ ብያት ነበረ። 2 እርምጃ ማልራመደው አሁን ደረጃውን ምንም ሳይደክመኝ ነው ወጥቼ እዚህ የመጣሁት። አሁን ሙሉ ለሙሉ ጤነኛ ሆኛለሁ ብሏል። አመስግኑላቸው። ድንግል ማርያም ብዙ ነገር አድርጋልናለች። እናቴ ጉልበቷን ብዙ ጊዜ ያማት ነበረ። ድንግል ማርያምን ለምነን ድንግል ማርያም ከጉልበት ህመም ነፃ አረገቻት። ወንድሜ ውጭ ሀገር ነው የሚኖረው፣ ፈቃድ አልነበረውም የመኖሪያ ፈቃድ። የት ነህ አለኝ። ስውሯ ማርያም ሄጃለሁ አልኩት። እባክህ ለኔም ተሳልልኝ አለኝ። ለወንድሜ ፈቃድ እንድትሰጠው ለድንግል ማርያም ነገርኋት። ሳቱል ሳታድር ወንድሜ የመኖሪያ ፈቃድ አገኘ። ድንግል ማርያምን እልል ብላችሁ አመስግኑልኝ ብሏል። አመስግኑለት። ልጄ በጸና ታማብኝ ነበረ። ሰውነቷ ሙሉ ያሳክካት ነበረ። እዚህ ቦታ መጥቼ ጸበሏን እምነቷን ቀባዋት። ድንግል ማርያም በእምነቷ በጸበሏ ልጄን ማረችልኝ። አመስግኑልኝ ብሏል ወንድማችን። ይቺ የምትመለከቷት እህታችን ለረጅም ዓመታት በእስራት ውስጥ ነበርኩኝ። ወደዚህ መጥቼ እናቴ ስውሯ ማርያም ከዚህ እስራት ፍቺኝ፣ በጸበልሽ በእምነትሽ ከአጋንንት እስራት ነፃ አድርጊኝ ብዬ ለመንኳት። አንቺ እኔን ከእስራት ከፈታሽኝ፣ እኔ ደግሞ ልጅሽ እኔን ለማዳን የተሰቀለበትን መስቀል መቀደሻ መስቀል ይዤ እመጣለሁ፣ መጾር መስቀል ብዬ ተሳልኩኝ። ከአጋንንት እስራት ፈታችኝ፣ ለስለትም አበቃችኝ ብላ መቀደሻ መጾር መስቀል አምጥታለች። ከፍ አድርጋችሁ አመስግኑላት። የምታዩት ብላቴና በየሳምንቱ በቶንሲል ህመም ይታመም ነበረ። ዳነ ሲባል ትንሽ ቀን በኋላ ይመለሳል። አሁንም እንደዚያው እንዲህ እየተሰቃየብኝ ሳለ ነሐሴ እዚህም ክረምት ላይ መጥቼ ስውሯ ማርያም ልጄን ከዚህ ስቃይ ገላጊው ብዬ ስለተስዬ ሄድኩኝ። ጸበሉንም እምነቱንም አልተጠቀምም፣ ብቻ መጥቼ ተሳልኩኝ። ደጇን ረግጬ ይኸው ልጄ ቶንሲል የሚባል ህመም የለበትም። ከፍ አድርጋችሁ አመስግኑልኝ ብላ ስለቷን አስገብታለች። አመስግኑ። ልጄ ድንገት ወድቆ ጉልበቱ 3 አጥንቶቹ 3 ቦታ ተሰነጠቀ። ከዚያ እናቴ ስውሯ ማርያም ሰርጀሪ መሰራት አለበት ሲባል እናቴ ስውሯ ማርያም እባክሽ ይህንን ሰርጀሪ ምንም ሳይጎዳ ለወደፊትም ጉዳት ተጓዳኝ እንዳይመጣበት እባክሽን በስርዓቱ በሰላም ሰርጀሪው እንዲያደርግ አድርግልኝ ብዬ ለመንኳት። ጸበሏን እምነቷን ሰው አምጥቶልኝ ነበር። ቀባብቼ ወደ ሐኪም ቤት ላኩት። በሰላም ተጠናቀቀ። አሁን ልጄ በስርዓቱ መራመድ ይችላል ብላለች። አመስግኑላት ከፍ አድርጋቸው። 马儿啊。